ኮምፒውተራችሁ ላይ ያሉ ማንኛውም ፋይሎችን በፓስወርድ መቆለፍ የምትፈልጉ ከሆነ ፎቶ ሊሆን ይችላል፣ ቪዲዮ ወይም ማንኛውም ነገር ሊሆን ይችላል። በቀላሉ በፓስወርድ መቆለፍ የምትፈልጉ ከሆነ እንዴት እንደምታደርጉ አሳያችኋለሁ። ከዛ በተጨማሪም ደግሞ ለምሳሌ እዚህ ጋር የምታዩት አለ ወደ 130 አካባቢ ሜጋባይት ነው ማለት ነው። ከዛ ይሄን ለሰው መላክ ብፈልገው 10 ሜጋባይት አድርጌ መላክ ይችላል፣ ወይም ደግሞ ቦታ እንዳይዝብኝም 10 ሜጋባይት አድርጌ ላስቀምጠው እችላለሁ ማለት ነው እዚህ ላይ። ከዚህ በተጨማሪም ሰዎች ዚፕ ፋይሎችን ይልኩላችኋል። በቀላሉ ያንን ኤክስትራክት ማድረግ መቻል አለባችሁ ማለት ነው። ስለዚህ በዛሬ ቪዲዮ እንዴት አድርጋችሁ 7ዚፕን በመጠቀም አሁን ያልኳችሁና ሌሎች ነገሮችን በቀላሉ እንዴት መጠቀም እንደምትችሉ እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይ ከማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ከማውረድ ነው የምንጀምረው። ለማውረድ ማንኛውም ብሮዘር ከፍታችሁ 7ዚፕ ብላችሁ ጽፋላችሁ ወይም መጻፍ ስትጀምሩ ይመጣላችኋል። ከሚመጣላችሁ አማራጮች ውስጥ የመጀመሪያው እዚህ ጋር የምትመለከቱት ነው ትክክለኛው ዌብሳይት። በዚህ ነው የምትገቡት። ስለዚህ ይሄንን ትነካላችሁ ማለት ነው። ከዛ እዚህ ጋር ዊንዶውስ ይላል። ይሄኛውን ነው የምናወርደው። ስለዚህ እዚህ ጋር መተን ዳውንሎድ የሚለውን እንነካለን። በተለያየ ማውረጃ ይሄን ማውረድ ትችላላችሁ። እንደምታዩት 1.5 ሜጋባይት ነው። በጣም ትንሽ ቦታ ነው የሚይዘው። የተቀመጠበትን ቦታ ለማግኘት ዳውንሎድ ውስጥ መግባት ይቻላል፣ ወይም ኦፕን ፎልደር ስትሉም ወደ ውስጥ ያስገባችኋል። ይሄ ነው እዚህ ጋር የምታዩት። ከዛ በኋላ ረን ለማድረግ ላው ላይ ራይት ክሊክ፣ በመቀጠል ረን አስ አድሚኒስትሬተር የሚል አለ። ይሄን ትነካላችሁ፣ የስ ትላላችሁ። ከዛ እዚህ ጋር በመቀጠል ኢንስቶል የሚለውን መንካት ነው። ይሄንን ጨርሷል እንደምታዩት። ከዛ ክሎዝ ትላላችሁ። ከዛ በኋላ ፋይላችሁ ጋር መሄድ ነው ማለት ነው። ማንኛውንም ፋይል ኮምፕረስ ማድረግ፣ መደበቅ የመሳሰለውን ነገር ማድረግ ይቻላል። ለምሳሌ እዚህ ጋር ስክሪንሾት የተነሳ አንድ ሳምፕል ፎቶ አለ። እላው ላይ ራይት ክሊክ ብነካ ዊንዶው 11 የምትጠቀሙ ከሆነ ፊት ለፊት ላይ አታገኙትም። እንደምታዩት እዚህ ጋር ሾው ሞር የሚል አለ። ይሄን ስናቁ 7ዚፕ የሚለውን ታገኙታላችሁ። አሁን ስለጫን ነው ማለት ነው። ይሁንና 7ዚፕ እዚህ ጋር ከዛ የተለያዩ አማራጮች አሉ። አንደኛ አርቱ አርካይቭ፣ ቀጥታ ወደ አርካይቭ ይወስዳችኋል። ይሄንን ብትነኩት እዚህ ጋር ከዛ ስሙን መቀየር ትችላላችሁ። ለምሳሌ ኤቢ የሚል ስም ብሰጠው አርካይቭ ፎርማት የሚል አለ። ብዙ ዝርዝሮች አሉት። እዚህ ጋር እንደምታዩት አንድ በአንድ እናያቸዋለን። አሁን ይሄንን ኦኬ ልበለበት፣ ኦኬ ልበለውና ላሳያችሁ ባለበት። እንደምታዩት ኤቢ የሚል ዚፕ ፋይል ሆኖልናል እዚህ ጋር ማለት ነው። እኛውን ዲሌት ማድረግ ትችላላችሁ። ከዛ በኋላ ይሄኛው ስላለ በጣም ብዙ ፎቶዎች ቢኖሯችሁም እንደዚህ ማድረግ ይቻላል። ለምሳሌ ሁለቱንም ላጥፋቸውና እዚህ ጋር 5 ፎቶዎችን ስክሪንሾት እያነሳው ላስቀምጥ። አንድ ፎቶ ተቀምጧል። ሁለት እናንተ የተለያዩ ፎልደሮች ሊኖሯችሁ ይችላሉ፣ ወይም ፋይሎች ከ10ም ከ20 በላይ ሊሆን ይችላል። አሁን ይሄንን ለሰው ልልከው ፈልጌያለሁ። እዚህ ጋር እንደምታዩት 1 2 3 4 5 6 7 አካባቢ ነው። ሁሉንም ግን ዚፕ አድርጌ አንድ ላይ አስቀምጣቸዋለሁ ማለት ነው። ስለዚህ ልምረጣቸው። ሁሉንም ኮንትሮል ተጭናችሁ እያንዳንዱን መምረጥ ይቻላል ኮምፒውተራችሁ ላይ ያለውን ነገር፣ ወይም አንድ ቦታ ማድረግ የፈለጋችሁትን ማለት ነው። ከዛ ራይት ክሊክ ሾው ሞር የሚለው ጋር እንመጣለን። 7ዚፕ በዚህ አቅጣጫ መታችሁ አርቱ አርካይቭ ለምሳሌ ፎር ልበልና ለሰው ልከው ከሆነ ፎር አበበ ልበለው። ከዛ እዚህ ጋር መጥቼ ኦኬ ማለት ብቻ ነው። አሁን አዲስ ፎር አበበ የሚል ዚፕ ፋይል ተዘጋጀ ማለት ነው። ከዛ እነዚህ ነው ዲሌት ማድረግ ይችላል። ሺፍት እና ዲሌት እየነካችሁ ፐርማነንት በሆነ ሁኔታ ማጥፋትም ትችላላችሁ ማለት ነው። ሙሉ በሙሉ እንዲጠፉ ማድረግ ይቻላል፣ ቦታ እንዳይዙ ኮምፒውተራችሁ ላይ። ስለዚህ 7 ፎቶ ከመላክ አንድ እንደዚህ ዚፕ የሆነ ፋይል ይሄንን ልልካው ይችላል። ከዛ ደግሞ ይሄንን መልሻውን ኤክስትራክት አድርጌ ማየት ከፈለኩኝ እላው ላይ ራይት ክሊክ ሾው ሞር የሚለው ጋር መጣት። ከዛ ዚፕ ፋይል ኤክስትራክት የሚል ይመጣልናል ማለት ነው። እዚህ ጋር እንደምታዩት ብዙ ዝርዝሮች አሉ። ለምሳሌ አበበ የሚል ፎልደር ውስጥ እንዲቀመጥ ከፈለኩኝ ኤክስትራክት ፎር አበበ የሚለው ውስጥ ማድረግ ይቻላል። ኤክስትራክት ሄር ብትሉት ደግሞ እዚሁ ራሱ ፎልደር ክሬት አድርጎ ያደርግላችኋል። ስለዚህ እዚህ ጋር ልምጣና ኤክስትራክት ፎር አበበ የሚለው ውስጥ ያደርግልኝ አዲስ ፎልደር ይመጣል ማለት ነው። ተመልከቱት። አሁን ይህ ፎልደር ቢከፈት ውስጡ ሁሉም ፎቶዎች እንደምታዩቸው ይገኛሉ። ስለዚህ እንደዚህ ዚፕ ፋይል ቢመጣ ወይም ራር ፋይሎችን ቢመጡ በ7ዚፕ በጣም በቀላሉ ኤክስትራክት ማድረግ ይቻላል ማለት ነው። እንደገና ደግሞ ለምሳሌ አንድ ፋይል እዚህ ጋር ወይም ፎቶ እዚህ ጋር ላንሳና ይህም ፎቶ በኢሜል መልክ ልልከው ፈልጌያለሁ፣ ግን መላክ የፈለኩት ዚፕ ፋይል አድርጌ ነው ማለት ነው። ስለዚህ ላው ላይ ራይት ክሊክ ከዛ በኋላ ሾው ሞር፣ በመቀጠል 7ዚፕ እዚህ ጋር ኮምፕረስ ኤንድ ኢሜል የሚል አለ። ይሄን ስትነኩ ኢሜል ኮምፒውተራችሁ ላይ አውርዳችሁ የምትጠቀሙ ከሆነ ቀጥታ ኮምፕረስ ያደርገውና ኢሜል ወደ መላኪያው ቦታ ይወስዳችኋል። ከዛ ቀጥታ መላክ ትችላላችሁ ማለት ነው። ከዚህ በተጨማሪም ደግሞ 7ዚፕ በጣም ብዙ ጥቅሞች አሉት። ለምሳሌ ይህን ፋይል ተመልከቱት፣ 130 ሜጋባይት አካባቢ ነው።
ነገር ግን ልከፋፍለው ፈልጌያለሁ ወይም ስፕሊት ላደርገው ፈልጌያለሁ ማለት ነው። ስለዚህ ለምሳሌ 10 ሜጋባይት ላደርገው ፈልጌያለሁ። እላው ላይ ራይት ክሊክ ሾው ሞር እዚህ ጋር አለ። ከዛ አሁንም 7 ዚፕ እዚህ ጋር እንመጣለን። አርቱ አርካይቭ ከዛ እዚህ ጋር ስፕሊት የሚል አለ ማለት ነው። ከዛ በፊት ግን እዚህ ጋር ያሉትን ዋና ዋና ነገሮችን መመልከት እንችላለን። ለምሳሌ ፎርማቶች እዚህ ጋር የተለያዩ ፎርማቶች አሉ። አሁን 7 ዚፕ ላይ ነው ያለው። እዚህ ጋር መታችሁ ዚፕ ፋይል ማድረግ ይቻላል ወይም 7 ዚፕ ማድረግ ትችላላችሁ ማለት ነው። ልዩነታቸው ለምሳሌ 7 ዚፕ ላይ ካደረጋችሁት ሳይዙን እንስ ያደርግላችኋል፣ በጣም ተመራጭ ነው ማለት ነው። ነገር ግን ለሰዎች ሼር ስታደርጉ ደግሞ ይሄኛውን ዚፕ የሚለውን ብታደርጉት የተሻለ ይሆናል። ምክንያቱም 7 ዚፕን ለመክፈት እነሱም ሊኖራቸው ይገባል። ነገር ግን ዚፕ ላይ ካደረጋችሁት በማንኛውም መክፈት ይችላሉ ማለት ነው። አሁን ግን 7 ዚፕ ላይ ላድርገው። እዚህ ጋር ኮምፕሬሽን ሌቭል አለ። ይሄንን ባለበት መተውም ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ማክሲመም አልትራ እያለ ይሄዳል። ይህም በጨመራችሁት ቁጥር የሚይዘው ቦታ ትንሽ እየሆነላችሁ ይመጣል። ነገር ግን ኮምፕረስ ሲያደርግ የተወሰነ ደቂቃዎች ግን ሊፈጅ ይችላል ማለት ነው። እንዳልኳቸው ኖርማል ላይ ማድረግ ይቻላል። ስለዚህ እነዚህም በዲፎልት መተው ትችላላችሁ ማለት ነው። ዋና ዋናዎቹ እዚህ ጋር ስፕሊት ለማድረግ ለምሳሌ ይህንን 130 ነው ቅድም እንዳሳየኋችሁ። እዚህ ጋር ስትመጡ በስንት ሜጋባይት ልከፋፍሎ ይላችኋል። ለምሳሌ በ10 ሜጋባይት ብከፍሉ 10 እያደረገ ያስቀምጠዋል። ለምሳሌ ደግሞ ትልልቅ ካላችሁ ለምሳሌ እናንተ 1 ጂቢ ካላችሁ 100 ብታደርጉት 10 ቦታ ይከፋፍለዋል ማለት ነው። ለሙከራ እንዲሆነ እዚህ ጋር 10 ሜጋባይት የሚለው ላይ ላድርገውና ላሳያችሁ። ከዛ ኦኬ እንበለው። ተመልከቱት። አሁን 10 እንደዚህ አይነት እንትኖች ክሬት ይደረጋሉ። ብላቸው ላይ ቁጥር ይጻፋል 01 02 03 እያለ ሌላ ስራ መስራት ከፈለጋችሁ እስከዛ ባክግራውንድ ብላችሁ ይሄንን እናንተ ሌላ ስራ መስራት ትችላላችሁ። እሱ ይጨርስላችኋል። ጨረሰ። እንደምታዩት ይሄውና 01 ይላል። ይሄኛው ወይም ቆም ብለን ላው ላይ ስሙን ብናነበው እንደዚህ እንምጣና 001 እዚህ ጋር ብንመጣ 002 003 በሰልፍ ነው የሚያስቀምጥላችሁ። አሁን ይሄኛውን ተመልከቱት። ለምሳሌ ቅድም 130 ነበር ወይም ይሄኛው ማለት ነው 130 ነበር። አሁን ግን እዚህ ጋር ክሊክ ብናደርግበት ወይም ሳይዙን ብታዩት 10 ሜጋባይት ነው። ስለዚህ ይሄንን በቀላሉ ለሰዎች መላክ ትችላላችሁ ማለት ነው። ከነዚህ ውስጥ ግን ምንም ዲሌት ማድረግ የለባችሁም፣ አለበለዚያ አይሰራላችሁ። አሁን ግን እነዚህን ኦሪጂናሎቹ ነው 130ውን ዲሌት ማድረግ እችላለሁ። ሺፍት እና ዲሌት ኦሪጂናሉ ሙሉ በሙሉ አጠፋሁት። እነዚህን አንድ ቦታ መሰብሰብ ይቻላል። እንደዚህ አይነት ምልክት ከመጣባችሁ ኤክስትራክት ለማድረግ ደግሞ ከፈለኩ ቪዲዮውን ለመመልከት እላው ላይ ራይት ክሊክ ሾው ሞር የሚለው ጋር እንመጣለን። ከዛ በኋላ ዚፕ ፋይል ደስ ያላችሁ ቦታ ጋር ሆነም ኤክስትራክት ማድረግ ይቻላል። ለምሳሌ ኤክስትራክቱ የዙም አጠቃቀም ሙሉ ስልጠና በሚለው ስም ያድርገው ወይም በፊት በነበረበት ኮምፕረሱን እንደምታወጣው እንዳለ እንትን እያደረገልኝ ነው። ይሄው እና እንክፈተው። ተመልከቱት ሙሉን ምንም ሳይቆራረጥ አሁን ደግሞ እዚህ ጋር አግኝቼዋለሁ 130 ሜጋባይቱን ማለት ነው። ስለዚህ መጀመሪያ በዚህ ተቀመጠ። ዋናውን ዲሌት አድርገነው ነበር። ስንፈልገው ደግሞ ኤክስትራክት ስናደርገው ደግሞ በሙሉ ሳይዙ አገኘ ነው ማለት ነው። ሌላው ደግሞ ለምሳሌ ይሄ ፎቶ አለን ብለን እናስብ፣ ወይም እናንተ ፎልደርም ፋይልም ሊሆን ይችላል። ይሄኛውንም መጠቀም እንችላለን። ማይ ኮምፒውተር ፋይልስ ይላል። ላው ላይ ራይት ክሊክ ብናካ ከዛ ሾው ሞር የሚለው ውስጥ እንግባና ዚፕ ፋይል በዚሁ አቅጣጫ እንምጣ። አርቱ አርካይቭ እዚህ ጋር የሚዋቸው ብዙ አማራጮች አሉ ማለት ነው። ለምሳሌ ክሬት ኤስኤፍኤክስ የሚለውን መጠቀም ትችላላችሁ። ወይም ደግሞ ሰልፍ ኤክስትራክቲንግ አርካይቭ ማለት ነው። ራሱን በራሱ ወዲያው ኤክስትራክት ያደርጋል ማለት ነው። ለምሳሌ በፎቶ ላሳያችሁ። ይሄኛውን ራይት ክሊክ ላድርግበትና ከዛ እዚህ ጋር ሾው ሞር ዚፕ ፋይል አርቱ አርካይቭ እዚህ ጋር ክሬት ኤስኤፍኤክስ የሚለው ልንካው። ተመልከቱ እዚህ ጋር ኢኤክስኢ ሆነ ተቀየረ ማለት ነው። ኦኬ ልበል። ይኸውና እንደምትመለከቱት አሁን እላው ላይ ሁለት ጊዜ ክሊክ ባደረግበት ወዲያው ኤክስትራክት ይሆናል ማለት ነው። እንደምታዩት ኤክስትራክት ብትሉት በዚህ መንገድ ኤክስትራክት ይሆንላችኋል። የሱት ኦልበል ኤክስትራክት ሆኖ እዚህ ጋር ተቀመጠ። ስለዚህ ሁሉንም አማራጮች መጠቀም ትችላላችሁ። ለምሳሌ እዚህ ፎልደር ላይ ደግሞ ራይት ክሊክ ሾው ሞር ኦፕሽን ዚፕ ፋይላችን ጋር እንምጣና አሁን ለምሳሌ ደግሞ ሁልጊዜ ኮምፕረስ ስታደርጉ ኦሪጂናሉም ይቀመጣል፣ እንደዚሁም ደግሞ ኮምፕረስ የተደረገውም ይቀመጣል። ነገር ግን ኦሪጂናሉ እንዲጠፋ ከፈለጋችሁ ዲሌት ማድረግ ትችላላችሁ። ለምሳሌ እዚህ ጋር ያሳያችሁ ማይ ኮምፒውተር ፋይል የሚለው ውስጡንም ከፍቼ ባሳያችሁ ወደ 4 አካባቢ የሚሆኑ 1 2 3 4 እንትኖች አሉት ማለት ነው። ከዛ በኋላ ይህንን ኮምፕረስ ካረኩት በኋላ ማይ ኮምፒውተር የሚለው ኦሪጂናሉ እንዲጠፋ ከፈለኩኝ እላው ላይ ራይት ክሊክ
ሾው ሞር የሚለው ጋር እንግባና ዚፕ ፋይል እዚህ ጋር መጥቼ ዲሌት እለዋለሁ። ከዛ በኋላ ኮምፕረስ አድርጋለሁ ወይም ኦኬ እላለሁ። ተተካ ማለት ነው። እንደምታዩት ኦሪጂናሉ ጠፍቷል። አሁን ኮምፕረስ የተደረገው ብቻ ነው ያለን እንጂ ሁለት ቦታ የለም። ለመክፈት ስንፈልግ ወይም ለመመልከት አሁን ይህንን የግዴታ ኤክስትራክት ማድረግ አለብን። ኤክስትራክት ኦል ወይም ደግሞ ቀጥታ ዚፕ ፋይላችን ጋር ሄደን የምንፈልገው ቦታ ጋር ኤክስትራክት እናደርገዋለን። ስለዚህ በዚሁ ፎልደር እንዲቀመጥ አሁንም እዚህ ጋር ልምጣና ኤክስትራክቱ ማይ ኮምፒውተር ፋይል የሚለውን እነካለሁ። ይኸውና እዚህ ጋር ኤክስትራክት ሆኖ ተቀመጠ። እንደገና ደግሞ አሁንም ይሄኛውን ላጥፋውና ይሄ ፎልደር አሁን ለምሳሌ ፕራይቬት ፎልደር ቢሆንና በፓስወርድ መቆለፍ ከፈለኩኝ እላው ላይ ራይት ክሊክ ከዛ እዚህ ጋር ሾው ሞር ከዛ በኋላ ዚፕ ፋይል በዚሁ አቅጣጫ መታችሁ አርቱ አርካይቭ ስም እንዳልኳችሁ እዚህ ጋር መቀየር ይቻላል። ደስ ያላችሁን ስም መስጠት ትችላላችሁ። ከዛ እዚህ ጋር ፓስወርድ ታስገባላችሁ። ለምሳሌ ፓስወርድ አስገባው። እዚህ ጋር ግን መሸወድ የሌለባችሁ ምንድነው ፓስወርድ ስላስገባችሁ ብቻ አይከፈትም ማለት አይደለም። ለምሳሌ ፓስወርድ እዚህ ጋርም ገባ እዚህ ጋርም ገባ ኦኬ ልበል። አሁን ይሄኛው ፓስወርድ አለው ማለት ነው። ኦሪጂናሉን ይሄን ማጥፋት እንችላለን። ሺፍት እና ዲሌት የምናውቀው ፐርማነንት በሆነ ሁኔታ እንዲጠፋ ነው። ዲሌት ብትሉት ሪሳይክል ቢኑ ስለሚቀመጥ ነው። ለምሳሌ ከዛ አንድ ሰው መጥተውን ይሄንን ለመክፈት ቢሞክር እዚህ ጋር ሾው ሞር ዚፕ ፋይላችን ጋር እንምጣና ኤክስትራክቱ እዚህ ውስጥ ይቀመጥ። ፓስወርድ እንደምታዩት አሁን ባላስገባ ዝም ብዬ ኦኬ ብለው ከዛው እኔን ክሎዝ ብለህ ነው በመጣው ኤክስትራክት አድርጎታል። ውስጡ ላይ ግን ፋይሉ አይገኝም ማለት ነው። አንዳንዴ ግን ቀጥታ ፋይሉንም ሊያገኙት ይችላሉ። ለምሳሌ ይሄንን ልቆልፈውና ላሳያችሁ። ስክሪንሾት የሚለው አሁን እንዲታይ የማልፈልገው ፎልደር ወይም ፋይል ቢሆን ሾው ሞር ዚፕ ፋይል አርቱ አርካይቭ እዚህ ጋር መተን አሁንም ፓስወርድ ብናስገባ ከዛ ኦኬ እንበለው እዚህ ጋር ተቀመጠ። ሰው ለመክፈት ቢሞክር አሁን ይሄንን ራው ላይ ራይት ክሊክ ሾው ሞር ዚፕ ፋይል ፓስወርድ ባላስገባ አሁን እዚህ ጋር መጥቼ እንደዚህ ብለው ፎልደሩ ይመጣል ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ በጭራሽ ኤክስትራክት እንዳይደረግባችሁ እዚህ ጋር እንምጣና መጀመሪያ አንዴ ኤክስትራክት ላድርገውና በፓስወርድ ሲሆን ሙሉ ውስጥ ላይ ያሉ ፋይሎችም ይወጡላችኋል። አሁን ይሄን ብንነካው ውስጡ ላይ ፋይሎቹ ወይም ፎልደሮቹ እንዳለ አሉ። አሁን ይሄን ዚፕ ፋይል ደግሞ ልዝጋው። ለምሳሌ ዲሌት ላድርገው። በጭራሽ ኤክስትራክት እንዳይደረግ እላው ላይ ራይት ክሊክ ሾው ሞር እዚህ ጋር እንምጣና አርቱ አርካይቭ ፓስወርድ እናስገባለን። ከፓስወርድ በተጨማሪ ግን እዚህ ጋር ኢንክሪፕት ፋይል ኔም ማለት አለባችሁ ማለት ነው። ይሄን ካደረጋችሁት በጭራሽ ኤክስትራክት አይሆንላቸውም። ፓስወርዳችሁን ቼክ ለማድረግ ይሄንን መንካት ትችላላችሁ። አሁን ኦኬ እንበል። ይኸውና ልክ እንደቀድሞውን ኤክስትራክት ለማድረግ ልሞክርና ላሳያችሁ። ኦሪጂናሉን ታጠፋላችሁ ከኮምፒውተራችሁ ላይ፣ ምክንያቱም ስለቆለፋችሁ ሰው እንዲያየው አልፈለጋችሁም ማለት ነው። ስለዚህ ይሄ የእናንተ ብቻ ፎልደር ወይም ፋይል ነው። አሁን ለመክፈት ቢሞከር ይሄኛው ራይት ክሊክ ሾው ሞር ዚፕ ፋይል እዚህ ጋር ብንመጣ እንደምታዩት ያለ ፓስወርድ ምንም አይነት እንቅስቃሴ የለም ወይም አይከፈትም። ዝም ብለን አሁን ኦኬ ብንለው ኤክስትራክት አያደርግም ማለት ነው። ክሎዝ ብለነው ብንወጣ ምንም ኤክስትራክት የተደረገ ነገር የለም። የግዴታ ፓስወርዱ ያስፈልጋል። እዚህ ጋር ግን ልብ የምትሉት ስትቆልፉ ፓስወርዳችሁን መርሳት የለባችሁም። ከረሳችሁት ፋይላችሁን በድጋሜ አታገኙትም ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ሰራላችሁ ትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።